እንዴት ነው ይቅርታ እሱን አይ እኔም ፋይናል የራሴን እንትን መደምደም ስላለብኝ ነው። ምንድን ነው የኔ መደምደም ታዲያ? እኮ ስለራሱ ሃይማኖት ያገናኙ ነገር የለም። የኔ እዚህ ጋር ምን ማለት እሱ ሲያወራ የነበረው የራሱ ሃይማኖት ላይ ቁጭ ብሎ አይደለም። ራሱ ሲያወራ የነበረው ገብቶሻል? ሲያወራ የነበረው አይ ፎከስ ማድረግ ለማንኛውም ያለብን በቃ አስፈላጊ አይዲያችን ላይ ነው። ብዙ አይዲያችን አወራን ላይ ፎከስ ማድረግ ሚሩን ፎከስ ነው አይዲያ ከሆነ በቃ ለሌላ ጊዜ እንቀጥልበታለን። ይሄን ነገር ተይን፣ ችግር የለውም። እኔ እንደኔ ከሆነ ደስ ይለኛል። ራቆትሽን ብትመጪ እንገናኝ ብትኝ ራሱ ደስ ይለኛል። እኔ አግኝቼ ነው እንዴ በቃ ኦፓልሽ እንደዚህ አይነት አማርኛ ካልተጠቀምኩ ልንግባባ አንችልም ማለት ነው። ኮመንት እየጻፈች ከሆነ ኦፓል እየታየኝ አይደለም። እሺ ክርስቲያኖች መግባት ትችላላችሁ። ለምንድን ነው አንዳንድ ሰዎች እኔ በጣም ይገርመኛል፣ በጣም ያሳዝኑኛል። በዚህ ልክ ከሆነ እናንተ ማንነታችሁን የጠላችሁት እኔ በጣም ነው የሚያሳዝነው። አሁን ከታች በአረብኛ የሚጽፈው ሰውዬ ሙስሊም አይደለም። ለምንድን ነው በአረብኛ ስማቸውን የሚጽፉት? በጣም ይገርመኛል። የበታችነት ስሜት እኮ ነው። ራስን ስትጠላ እኮ ነው። ማንነትህን በጣም ሲቀፍህ እኮ ነው። ሲያስጠላ እኮ ነው እንደዚህ የምትሆነው። ስማቸው ብቻ ሳይሆን ሃይማኖታቸውንም ጭምር ይቀይራሉ። ከነ ስማቸው ማለት ነው። ሙሐመድ ሳላህ እያለ ይመጣል። ይኩኖ አምላክ ምህረት አብ የሚባሉ ሰዎች ሙሐመድ ሳላህ፣ ኢብራሂም አህመድ ምናምን እያለ ይገባል። ከዛ የሆነ ነገር እንትን ያደርጋሉ። በየኮመንት እየገቡ አይደለም ቁርአን ትክክል አይደለም አንቀበለውም ይላሉ። ሙስሊም መስለው ማለት ነው። በዚህ ልክ ነው ክርስትናን የምታስቀጥሉት እናንተ። ክርስትናን የሚጸናው በዚህ ማንነት ነው። እኔ ግን እውነት ልንገራችሁ፣ ዛሬ ለቀልድ ስምህን የቀየርከው ነገ ደግሞ ፈልገ ማለት ነው፣ ሳትወድ ፈልገ በእንትን ተረግጠ ማለት ነው ሃይማኖትን ትቀይራለህ። ይሄ ራሱ እንደዛ ነው የሚያደርግ። በቃ ዛሬ እዚህ ጋር ትቀልዳለህ፣ ነገ ደግሞ እያለቀስክ ትመጣለህ፣ ነገ ደግሞ ተወዛገብኩ እያልክ ትመጣለህ፣ ነገ ደግሞ ስላሴ አልገባኝም እያልክ ስትቀውስ ታድራለህ፣ ሳተኛ ታድራለህ፣ ትጨልላለህ፣ ታብዳለህ። ከዛ ወደድክም ጠላም ትቀበለዋለህ። በዚህ ልክማ እንትናችሁን መጥላት የለባችሁም፣ ማንነታችሁን መጥላት የለባችሁም። በዚህ ልክ መውረድ መሰገጥ የለባችሁም። በዚህ ልክ ሃይማኖታችሁን መካድ የለባችሁም። ምን ሆናችሁ ነው ክርስቲያኖች? ግን ለምንድን ነው ራሳችሁን የማትሆኑት? ለምንድን ነው ራሳችሁን የምትጠሉት? ለምንድን ነው ሃይማኖታችሁን የምትጠሉት? እውነት አይደለም ብለህ የምታምን ከሆነ በቃ ውጣ። ምን ይሰራልሃል? እውነት ነው ብለህ የምታምን ከሆነ ግን በቃ ያለህበትን ላይ ቁመህ ነው መስበክም ማነጻጸርም ያለብን። እኔ ያሳዝኑኛል፣ ይገርሙኛል። ክርስቲያኖች ስላሴ እስልምና ውስጥ ይፈልጉታል። የኢየሱስ ክርስቶስ መሰቀል እስልምና ውስጥ ይፈልጉታል። አምላክ ሰው ሆነ የሚለውን የክርስትና መሰረታዊ ነገር ምስጢረ ስጋ የሚባሉ እስልምና ውስጥ ይፈልጉታል። ከዛ የእናንተ አምላክ እግር አለው እጅ አለው ምናምን ይላል። ወደው እኮ አይደለም፣ አንድ ለማድረግ እኩል ነን ለማለት እኮ ነው። መጨረሻ ላይ አይ እናንተ እንደዚህ እያላችሁ በምትሉት ነገር አምላካችሁ ለምን ሰው ሆነ፣ ሰው ሆኖ ለምን ከማህፀን ተወለደ እያላችሁ ስትሉ በጣም እንቃጠል ነበርና እንግዲህ እኩል ነን፣ የእናንተም እኮ እግር አለው፣ ስለዚህ በቃ እጅ አለው፣ እኩል ነን፣ አካል አለው በቃ የእናንተ፣ ስለዚህ አታሸማቁን ለማለት ነው። ኧረ ተውን ለማለት እኮ ነው። አይወዱትም። የክርስትና መሰረታዊ ነገር አዕማደ ምስጢራት የሚባሉ ከነሱ ምስጢረ ስጋ የሚባሉ ምስጢረ ስላሴ የሚባሉ አይወዱትም። በጣም ነው የሚሸማቀቁበት። በጣም ነው የሚናደዱት። ቢቻል እንደምንም ተደርጎ ቢቀየር ደስታቸው ነው። ስለማይቻል ነው እንጂ ሃይማኖቱን የተመሰረተበትን እንትኑ
ቢጠራ ስጋ ስለሆነ ነው እንጂ ቢቀየር አምላክ ሰው ሆነ የሚባለው ተብሎ ክርስትና የሚቀጥልበት ሌላ ነገር ቢመጣ ይቀበሉታል። ሁሉም ይቀበለዋል። ከትንሽ እስከ ትልቅ ከደደብ እስከ አዋቂ ይቀበሉታል። በጣም ነው የሚሸማቀቁበት። እንዴት አትሸማቀቅም? ሰማይና ምድርን የፈጠረ አምላክ 33 ዓመት እስራኤል ምድር ላይ ተንከራተተ አሩን ሲበላ ነበረ ብለህ ካልክ እኮ በቃ አንተ እኮ እንዴት ሲጀመር ከሰዋዊነት እኮ ያወጣል። የአምላክን ክብር የአምላክን ደረጃ ዝቅ አድርገህ አንተ ወዳለህበት ማንነት ካወረድከው አንተ መውረድ አለብህ። ካለህበት ወደ እንስሳ መውረድ አለብህ። ካልሆነ ግን ሊሆን አይችልም። ፈጣሪህን ያንተ ፈጣሪ ካንተ ማንነት እኩል አድርገህ አስማምተህ እንትን ልታደርገው አትችልም። ልታስኬደው አትችልም። አይሆንም ራሱ። ስለዚህ ራሳችሁን አትጥሉ፣ አጀዝቡ፣ በቃ አደድቡ። ወይ በፍቅር ተቀበሉት። ካልሆነ ደግሞ ለምንድን ነው አዝናለሁ። ዘመናዊ ሰላም ብያለሁ። ሰላም ባቢ እንዴት ነህ? ሰላም ነው አልሐምዱሊላህ። ሰላም ባቢ እንዴት ነህ? ሰላም ነው አልሐምዱሊላህ። ሰላም ባቢ እንዴት ነህ? ሁለተኛ ስልክ አለሽ? አይ አይደለም፣ እያስተጋባ ነው። እኔ እንጃ። ኦኬ። ቻርጅ ላይ ከሆነ ቻርጁን አንሺው ውዴ። ቻርጅ ላይ ከሆነ ያስተጋባብሻል። ለዛ ነው። ሰላም ብያለሁ። አንቺ ራስሽ ሰላም ነህ? ጌታ ይመስገን፣ ሁሉ ሰላም። ሰላም። እንዴት ነሽ? ክብር እግዚአብሔር ይመስገን፣ ሁሉ ሰላም ነው። አንተ ደህና ነህ? ሰላም ብያለሁ። እዚህ ያላችሁ ሰላም ብለናል። ሙሴ ያድናል። ሰላም ነው። ቀጥይ። እኔ ነው እሷን ነው አንቺን በምን ልቀጥል ወንድሜ? ልሰማ ነው የገባሁት። ልስማ ብዬ ነው። እምትይል ነገር የለም? አይ የለም፣ አልተዘጋጀሁበት። ችግር የለውም። ሙሴ ያድናል በሚለውስ እንዴት ማለት ሙሴ ያድናል ስትል? ያድናል እኮ እንዴት ማለት ንገረኛ። መጽሐፍ ቅዱስን አብራርተ። ኢየሱስ ያድናል እንዴት ነው? ኢየሱስማ ከላይ ወርዶ መስዋዕት ከፍሎልሃል አንተ። ከምን አዳነ? ከብዙ ከሞት። የትኛው? ከኃጢአት ከክፋት። የትኛው ኃጢአት? የትኛው ሞት? ከምድር ካለው ምድር ላይ በሚሰራ አሁንም ኃጢአት አለ፣ ግን ከዘላለም ሞት ነው ያዳነ። ከክፋትማ ብንድን እነ ሂትለርም በዳኑ ነበረ። ከነሱ የበለጠ ክፉ ሰው ያለ አይመስለኝም። ከኃጢአትም ብንድን እስራኤላውያን ራሳቸው በዳኑ ነበረ። ራሳቸው ገብቶሻል። ከሞትማ ቢዳን ኑሮ ምንድነው የሚባለው? ስጋዊ ሞት ከሆነ ሰው አይሞትም ነበረ። ዘላለማዊ ሞት፣ ይሄ ምንድነው መንፈሳዊ ሞት የሚባለው ደግሞ ብንድንማ ኑሮ ሲኦልም አያስፈልግም ነበረ። ራሱ አያስፈልግም ነበረ። ሙሴ ባህርን ከፍሎ ህዝቦችን ያዳነ ድንቅ ሰው ነው። በምንድነው ባህርን ከፍሎ ህዝቦችን ያዳነው? በምን የተነሳ ነው ማለት? ባህርን ከፍሎ ህዝቦችን ያሻገረበት በምን የተነሳ ነው ያልኩት? ምንድነው ማለት የተነሳው ማለት? በማን ትእዛዝ ነው? በማን ትእዛዝ? ባህሩን የከፈለበት ሙሴ ህዝቦቹን ሊያሻግርበት የቻለው በማን ትእዛዝ ነው? ኢየሱስ በማን ትእዛዝ ነው? ኢየሱስማ ከላይ በአብ የተነሳ ነው። ከአብ ነው የመጣው። በአብ እኮ ትእዛዝ በአብ ነው አይደል? እና ሙሴ እኮ
ምድራዊ በአብ ነው አይደል እኮ በአብ ነው አይደል? አሁን ይኸውልህ ሙሴ እኮ ተረጋጊ። የምጠይቅሽ መልሺ። ስለ ሙሴ እኮ አይደለም ስለ ኢየሱስ ከጠየቅኩሽ ስለ ኢየሱስ መልሺ። ስለ ኢየሱስ ነገርኩህ እኮ ኢየሱስ በአብ ከአብ ነው ወይ? ከአብ ነው። መነሻውን አልጠየቅኩሽም። ሲያደርገው የነበረው ከአብ ነው ወይ? እሱ ራሱ እግዚአብሔር ልጅ ስለሆነ ትእዛዛቱን ያውቀዋል። ራሱ መንፈስ ቅዱስ ነው። መንፈስ ቅዱስ ማለት ነው። አዎ፣ ግን አብን ያከብረው ነበረ። እኔ ስለ ክብር አላወራሁም። ስለ ድርጊት ስጠይቃት ስለ ክብር ትመልስልኛለች። እኔ ከራሴ አንዳች ላደርግ አይቻለኝም አላለም ኢየሱስ? ሳይሆን እያስረዳሁ ነው። ለምን ሴትዮ እህቴ ስለ ሙሴ አይደለም እኮ ልመጣልህ ነው። ስለ ኢየሱስ እሞራለሁ። ስለ ሙሴ አትሂጂ፣ እዛ ጋር አትሂጂ። ግን ኢየሱስ ከራሱ ነው አልሽ። እኔ ከራሴ አንዳች ላደርግ አይቻለኝም አለ። እንደሰማው ፈርዳለሁ፣ ፍርዴም ቅን ነው አለ እኮ። በአብ ትእዛዝ ነው የመጣው ነገርኩህ። ስለዚህ ሲያደርገው የነበረው በአብ ትእዛዝ ነው ማለት ነው። ስለምን ሲያደርገው የነበረው በአብ ትእዛዝ ነው? ምክንያቱም አብ እግዚአብሔር አብ ወልድን ይወደዋል፣ የሚያደርገውን ሁሉ ያሳየዋል፣ እናንተ ትደነቁም ዘንድ ከዚህ የሚበልጥ ስራ ያሳየዋል አለ። እኮ ኢየሱስም ሲያደርግ የነበረው በአብ ትእዛዝና በአብ ፍላጎት ነው እንዴ። አብ ባይልከው ኑሮ ራሱ አይመጣማ አልኩሽ እኮ። ታዲያ በአብ ትእዛዝ ነው አልኩሽ እኮ። ሙሴም በአብ ትእዛዝ ነው እኮ። ታዲያ እሱን ነው እኮ የምልህ። ስለዚህ እኩል ናቸው አይደል? እኩል አይደለም። ለምን እኩል አይደለም? ይሄ በመንፈስ ቅዱስ የሚመራ ነው። ሙሴ ገብተዋል። ያኛው በማን ይመራ ነበረ? ናና የእግዚአብሔርን ትእዛዝ እየሰማ የሚታዘዝ ነው። ያኛውም እኮ እኔ ከራሴ አንዳች ላደርግ አይቻለኝም፣ እንደሰማው እፈርዳለሁ አለ። ከማን ነው የሚሰማው? ከአብ ነው የሚሰማው። ከአብ ነው የሚሰማው። ኢየሱስ ራሱ የሚሰማው ከአብ ነው። ከአብ ነው የሚሰማው። ስለዚህ እኩል ናቸው። የምወደው ልጄ ይሄ ነው እሱን ስሙት ካለ እንደፈለገ ቢያደርግ ይችላል። ሙሴ ግን አቆመ ነው። ከአብ ነው የሚሰማው። አዳምጠኝ። ኢየሱስ ከአብ ነው የሚሰማው። ኢየሱስ አዎ በይና እንለፍ አልልም። ለምን መሰለህ? ለምን እንዴ? ኢየሱስ ራሱ እኮ ብዙ ነገር ማድረግ የመቻል ችሎታ አለው እኮ። አልችልም አለሽ እኮ እንዴ። ከራሱ በላይ አንቺ ታውቂያለሽ እንዴ? ከራሴ አንዳች ላደርግ አይቻለኝም አለሽ እኮ። በቃ አለቀ፣ ዘጋው እኮ። በቃ አልችልም አለሽ እኮ። አንተ ቶሎ ድፍን አታርገው። ይሄን ያለበት ድፍን አይደለም፣ ቃሉ ነው እኮ። ቃሉም ቢሆን እኮ ያለበትን ወርድ አስባ ሰው ያለበትን በቃ ምንም ትርጉም የለውም። እኔ ከራሴ አንዳች ላደርግ አይቻለኝም፣ የሚወደኝ ቃሌን ይሰማል። የምትሰሙትም ቃል የኔ አይደለም፣ ያብ ነው። ትምህርቱ፣ ድርጊቱ፣ ተአምሩ ሁሉም ያብ ነው። አለቀ። ያብ ነው። ግን እሱ ሳለ ሆኖ ግን እሱን ስሙት እስካለ ድረስ የፈለገውን ቢያደርግ ይችላል። ኢየሱስ ይሄዳል። እህቴ እግዚአብሔር አምላክ እኮ ኢየሱስን ስሙትማ ማለት አለበት። ከዛ በፊት የነበሩ ነብያቶችንም እኮ እነሱ ስሟቸውም ሲል ነበረ። በቃ የሚሰሙት እነሱ እንጂ እግዚአብሔር አምላክ መጥቶ እናንተ ሰዎች እንዲያደርጉ እኮ አይልሽም እንዴ እኮ። እነሱና ሙሴ በምንም አታገናኝም። ኢየሱስንና ሙሴ እኩል ናቸው። እንደው በማዳን ከሆነ ህዝቦችን ባህርን ከፍሎ ያዳነው ሙሴ ነው እንጂ ኢየሱስ አይደለም። ኢየሱስ ራሱን ማዳን አልቻለም። አለቀ። ይሄ እኮ መፈጸም ስላለበት ብለዋል እኮ። ጆሮ አንስቶ ሲገልጽለት መፈጸም አለበት ብሎ ምንም የሚፈጸም ነገር የለም። ኢየሱስ ራሱ ማዳን ያልቻለ ሰው ነው። ራሱን አላዳንም። እየገለጠለ ራሱን እኮ ማዳንማ በደንብ ይችላል። አይችልም። አምራትን እኮ አይችልም። እችን ጽዋ ከእንትን አድርጋት እያለ ሲለምን ነበረ ሙሴ እንደዚህ ብለህ ካሰብክ ነው እንጂ አዲስ ሃይማኖት አይደለም። ኢየሱስ እንዳንቺ ነው። የኢየሱስ እንዳንቺ ነው። ኢየሱስ ራሱ ማዳን ያልቻለ ሰው ነው። ሙሴን እንደዚህ ዘለህ እንደዚህ ነው ካልክ ከሙሴ የበለጡ ነቢያቶች ነበሩ እኮ።
ስለ ኢየሱስ የተናገረው ነቢያት ነበር። ባህርን ከፍሎ ለሁለት ከፍሎ ባህሩ ህዝቦቹን ያዳነው ሙሴ ነው። ሙሴ ነው እየነገርኩሽ ነው። ሙሴ ምንድነው? ኢየሱስ ሙሴ በከፈለው ባህር እየተረማመደ ቢኖር ይሰምጥ ነበር። ህዝቡን አትበርዝ ነው እየበረዝኩ አይደለም። ሙሴ ያድናል። ሙሴ ያድናል። ኢየሱስ ክርስቶስ እኔ ከራሴ አንዳች ላደርግ አይቻለኝም ማለት በቃ አስተላለፈ። በቃ ዘጋ። ኢየሱስ መጽሐፉን አንብባችሁ እየተነበበ መጽሐፉን እያነበብን ነው። ኢየሱስ አልችልም አለ እና ምንድነው ስንለው በቃ እኔ እንደሰማው ነው መፈርደው አለ። ግልጹን እየነበረ እንዴ አትጭራ አንዴ መጮህ የለብሽም እኮ ምንድነው የመቃጥ እንዴ ወጣች እንዴ አይማ ሆይ ግን ዮሐንስ 10:18 እንዴት ታየዋለህ? አሚላነ ወርድ በቃሌ ልንገርህ ማለት ማንም ሰው ህይወቴን ከኔ መውሰድ አይችልም። እኔ ራሴ ነኝ አሳልፌ የሰጠኋት እንደገና ደግሞ ከሞትም ላስነሳ እችላለሁ። ለምን ኢየሱስ ክርስቶስ አለ ዮሐንስ 10:18 ላይ ዮሐንስ 10:18 ላይ ህይወቴን ከኔ ላይ መውሰድ አትችሉም፣ እኔ ራሴ ነኝ አሳልፌ የሰጠኋት እንደገና ደግሞ እሱን ስጋዬን ማስነሳት የማስነሳት ስልጣን አለኝ ይቅርታ ስልጣን አለኝ ብሎ ተናግሯል ክርስቶስ ዮሐንስ 10:18 ላይ። ምን ማለቱ ነው? ማለት ምንም በራሱ ፍቃድ ስጋውን ባይሰጥ ኖሮ በመስቀል ላይ እንዳልከው ያ ማን ያድነዋል ትል ነበር። ግን እሱ ራሱ እኔ ነኝ ይሄንን ማረገው አሳልፌ ራሴን የሰጠሁት እኔ ነኝ ራሴን ማስነሳት እችላለሁ አለ። በነገርሽ ላይ እሱ ሌላ ነገር ሆኖ ግን እዛ ጋር ምንድነው የሚለው? እኔ አልቀበለውም። ግን እዛ ጋር ምንድነው የሚለው? ተቀበልከው እንዳልከው ከባድ ነው እኮ አይደለም። እዛ ጋር አንቺ እንዳመጣሽው ግን እዛ ጋር ምን ይላል? መጨረሻ ምን ብሎ ነው የሚዘጋው ቃሉ? እስቲ ቆይ አንዴ ላንብበው። I have to read it. እኔ ያነበብኩት ከ10 እስከ 18 ነው። ሶ you want me to go down 18 አንብቢው ከፈለግሽ ማንበብ ትችያለሽ። ግን ያመጣሻችን 10:18 ላይ መጨረሻው ምን ብሎ ነው የዘጋት ነው? እኔ ራሴን ማስነሳት እችላለሁ ነው ያለው። ዳሴት መጨረሻው 18 ሲጨርሰው ራሴንም ማስነሳት ከሞት እችላለሁ ብሎ ነው የዘጋው። 18 ወደ ታች እንደገና እንዲሄድ ካልፈለግ ቃሉን ብሎ ዘጋው። ኖ ይሄ ጥቅስ አሁን የጠቀስኩት ጥቅስ ህይወቴን እኔ ነኝ አሳልፌ የምሰጣት አለ ነው ዋናው ፖይንቱ። አሳልፎማ አይሰጥም። አሳልፎ መስጠት የሚባለው ነገር የለም። አሳልፎ የሰጠው ሌላ ነው። ህይወቱ እንዳትሄድ ደግሞ ሲለማመንና ሲያለቅስ ነበረ። ግን አሁን ያመጣሻትን ቃል መጨረሻው ምን ብሎ ነው የሚዘጋው ነው? እኛ ስናወራበት የነበረው ምንድነው? ከእንትኑ ስለመውጣ ነው። ከላይ ቦታለሁኝ ኤቭሪ ታይም ወደዛ ጋር ሲሄድ ከላይ ቦታለሁ። አሚን ሌላ ሰው ኑር አዲስ ባለፈው ረድቶ የነበር መሰለኝ ካለው ያንበው ኦር እንትን ስል ከሚውት ሆናለሁ ይላነብስ ወጣ። አሁን መጨረሻ ላይ ይህችን ትእዛዝ ከአባቴ ተቀበልኩ አለ። ምን ማለት ነው? ከአባቱ ከአብ ተቀበለ ማለት ነው። ግልጽ። ምን ተቀበለ? ትእዛዝ። ምንም ቢል ትእዛዝ ምንም ቢል ትእዛዝ ምንም ቢል ትእዛዝ እዛ ጋር የተቀበላትን ትእዛዝ ምንም ምትል ትእዛዝ ናት። ሁን አንብብልን አንተ መጽሐፍ ቅዱስ። እኔ አላነብም እኮ አንቺ ነሽ ያመጣችው። እየጠየቅኩሽ እኮ ነው። ማንበብ ሳይሆን ይህችን ትእዛዝ ከአባቴ ተቀበልኩ አለ። ምን ማለት ነው? እችን ብቻ ስፔሲፊክ ኢንተርፕሬት እንዳረግልህ ከሆነ አሁን ይሄንን ሰው አሁን ምንድነው እኔ የመነሳቱ ነገርማ ራሱን እንዳላስነሳ ማስነሳትም እንደማይችል አሳይቻለሁ እኮ ችግር የለውም። ግን እዚህ ጋር ግን አንቺ አምጥተሽ ምንድነው ነፍሴን አሳልፈ የምሰጣት ምንድነው ምናምን አለ ማነሳት ግን እኮ ቃሉ እኮ በእንትን ዘጋዋ። እችን ትእዛዝ ከአባቴ ተቀበልኩ አለ። ምን ማለት ነው? ሄጄ እኔ ለኢግኖራንስ የሆነ ነገር ማድረግ አልፈልግም። I have to read it back ማለት እኔ ስላልክ ምን እሱ ጌታዊ እያለ አይደለ ወይ አማርኛ ለማን ራሱንስ የታዳነ ስትል እዚህ ጋር ግን ጥቅሱ ላይ እኔ ነኝ ራሴን አሳልፌ የምሰጣችሁ እንጂ እናንተ አትገሉኝም እያለ ነው። እናንተ አይደላችሁም በፈቃዳችሁ የምትገሉኝ። ምክንያቱም ፈርሶ ቦር ሲመጣም እኮ ሰውን ፈቅዶ ሊያድን ነው። ራሱ እኮ ነው የመጣው። አብ ወልድ መንፈስ ቅዱስ አሳልፈው ሰጡት ነው የሚለው ቃሉ። እንደዛ አይደለም። አሳልፈው በመስጠትማ ከሆነ አሳልፈው ሰጡት፣ ገደሉት፣
ረሸኑት፣ ቸነከሩት ነው የሚለው። ግን አንቺ እዚህ ጋር ለምን ይወለዳል? ምንድን ነው የሚፈልግ? ቢፈልግ ነው እያለቀሰ ሲጸልይ የነበረው ፈልጎ ነው። ከዛስ ግን ምን አለ? እዛ ጋር ዝቅ ብሎ እኮ አብ የኔ ፍቃድ ሳይሆን ያንተ ፍቃድ ይሁን ብሎ ራሱን አሳልፎ ሰጠ እኮ አይደል እንዴ? አውርደኝ እኮ አይደለም ያለው። ስለዚህ ፈቃዱ አይደለም ማለት ነው እኮ እዚህ ጋር ራሱ እኮ ፈቃዱ አይደለም። እንደዛ ከሆነ የእሱ ፍቃድም አይደለም ማለት ነው ባጭሩ። የአንተ ፍቃድ ይሁን ብሎ ካለ ፍላጎቱ ራሱ የእሱ ሳይሆን የሌላ አካል ነበረው ማለት ነው። ገብቶሻል? ስለፈለገ ነው ማለት የለብሽም። የአንተ ፍቃድ ይሁን ብሎ ካለ ኒውት አድርጌ ማለሽ። አንቺ ደግሞ ሰው እያወራ በማለት አንደኛ ነገር ሰው ነበር፣ ሁለተኛ የሚሸከም የሰዎችን ኃጢአት ነው። ስለዚህ በጣም ከባድ ነበር። ኖ ፈልጎ አይደለም። በቃ የአንተ ፍቃድ ይሁን ችግር የለውም ካልክ ካለ በቃ አለቀ። እሱ አልፈለገም። የፈለገ አካል አለ። ገብቶሻል? እንዲወገርም እንዲገደልም ያደረገው ሌላ አካል። እሺ እንደዛ አላለማ። ዮሐንስ 10:18 ላይ ራሱ ክርስቶስ ራሴን ማስነሳት እችላለሁ እኮ አለ። አይችልም አለ ብሎ እኮ ስኮላሮችን ኢንተርፕሬት ሲያደርጉት ምናምን ያሉት ስለ ራሱ ያወራው ራሱ ማስነሳት እንደሚችል ግን ራሱን አሳልፎ እንደሰጠ ነው የተተረጎመው በእኛ። አይችልም። ይህም ኢየሱስ እግዚአብሔር አስነሳው። ለዚህም ነገር እኛ ሁላችንም ምስክሮች ነን አሉ። ማን ያስነሳው? እግዚአብሔር ነው ያስነሳው። ራሱን ማስነሳት አይችልም። መበስበስ እንዳያይ እግዚአብሔር አስነሳው ነው የሚለው። ራሱን ማስነሳት አይችልም። መጽሐፍ ቅዱስ የሚያወራው ኢየሱስ ክርስቶስ ያስነሳው እግዚአብሔር እንጂ ራሱ እንዳልሆነ ነው የሚያወራው። ከየት አምጥተሽ ነው? አይ ፖይንቴ ከሄቨንም ጋር የእሷን ሀሳብ ለመደገፍ ብዬ ነው እዚህ ጋር አይገናኝም። ራሱን አስነሳ ማለት የለብሽም። ከሙታን መሀል አስነሳው። መበስበስ እንዳያይ አስነሳው። እግዚአብሔር እንዳስነሳው አሉ። እኛ ምስክሮች ነን አሉ። አለቀ። ራሱን አይደለም ያስነሳው። ሽንታቸው የቀዘቀዘ አረጉኝ። ተረጋጉ። ምን ያሉት ሰው እያወራ ሰው በማል ከገባ በቃ ትርጉም ግርክ እኮ ይኸውልህ፣ ስለማትችል ሰውን ለመበረዝ ስለምትፈልግ በመጽሐፍ መበረዝ ሳይሆን አንቺ ጋር አወራለሁ። ችግር የለውም። ሜሮን ጋር ልጨርስና አንቺ ጋር አወራለሁ። ተረጋጊ። ስለማትችል አሁን ታውቁባል። በመጽሐፍ ቅዱስ አይደለም የሚሄድ እሺ ልጠይቅሽ እማሆይ እርሱ ልጠይቁት። እሺ ልጠይቁት። መጽሐፍ ቅዱስና ክብሩ ያለው ሰው በትህትና ነው የሚጠይቀው። የመጽሐፍ እኮ ልጠይቁት ግድ የለሽ። መጽሐፍ ቅዱስ ትራስሽ ይሆን እንዴ? ምን አገባኝ ስለ መጽሐፍ ቅዱስ። ተረጋጊ። አሁን ለምን ይመጣል? ልጠይቅሽ አልኩሽ እኮ ልጠይቅሽ። ሞቶ እንዲቀበር ነው የሚመጣው። ልጠይቅሽ በቃ ልጠይቅሽ አሁን አለሽ ለምን ይመጣል ትለኛለች እንዴ? እንዲከበር ነዋ። ስጋ ለበሰ በቃ አለቀ። ስለዚህ ስጋ ደግሞ መሞት አለበት። ስጋ መበስበስ አለበት። ስጋ አፈር ሊበላው ይገባል። ስጋ መቀበር አለበት። ስለዚህ ሞቶ እንዲቀበር ነው የሚመጣው ኢየሱስ። ሌላ ምንድነው? ለምን ይመጣል ብሎ ሌላ ተአምር መጣል? አንተ ጥያቄ ለምን እግዚአብሔር ታዲያ አስነሳው ይላል ሌላ ቦታ ላይ አልከኝ። እሱን ሪፈር እያደረክ ነው ማለት እንዴት አብ ያስነሳው እሱ ስልጣን ካለው ብለህ? እሷ ጋር ሳወራ ነበረ እኮ ሜሮን፣ እሷ ጋር ሳወራ ነበረ። አንቺ በመሀል ገባሽ። አስቀጠል ነው ነገሩ። ገብቶሻል? ያ ስላልነበረች ያው ጃጅስቱ ከር ፖይንት እና ከዛ ቀጠልኩ። ግን አሁን መጣለች እና እንግዲህ ከመጽሐፍ ቅዱስ እኔ የሆነ ነገር ልጠይቃት። ገባሽ? ከዛ ደግሞ የፈለግሽውን ታወሪያለሽ። ችግር የለም። ዮሐንስ 10:18 ግን ኮንሲደር አድርጋት። ያው ለዚች አርጊውመንት ዮሐንስ 10:18 ምንም እንትን የሚያደርግ ነገር የለውም ራሱ። ስለ የትኛው ነፍስ ነው እያወራ ያለው ተብሎ ቢባል ራሱ ሌላ ነገር ነው። ገብቶሻል? ሁሉን ማንበብ አለብሽ። አሁን ምንድነው የምታደርጊው? የተነሳቸው ነፍሱ
ነች ወይ ተብለሽ ብትባይ ማንንም ሰው አይደለም የሞተው እኮ ስጋው እንጂ ነፍሱን አይደለም ነው የሚባለው። ስለዚህ ነፍሴን እንዳስነሳት ምናምን ነገር ካለ ማስነሳቱ ምንድነው ተብሎ ቢጠየቅ ቢፈተሽ ሌላ ትርጉምና ሌላ መልእክት ነው ያለው። አንቺ ግን እዚህ ጋር አምጥተሽ ከስጋ ጋር አገናኝተሽ ነፍሴን እንዳስነሳት ያለውን ሞቶ የተቀበረውን ስጋውን አስነሳው ብለሽ እንትን ለማድረግ ለማስታረቅ ነው። ይሄ አንቺን አይደለም ከሌሎች ሰምተሽ ከሆነ የመሃይማን ስብከት ነው። ኢየሱስ የሞተው ነፍሱ ነው ወይ ስጋው ነው ተብሎ ቢጠየቅ ስጋው እንጂ ነፍሱን አልሞተችም። ተለየች እንጂ ሞተች አይደለም የሚባለው ራሱ። ለማንኛውም ሌላ ጥያቄ ልጠይቅሽ። የማይገናኝ ነገር ነው አመጣሽው። ዝም ብዬ ጠየቅኩሽ ራሱ መጨረሻ ላይ እንትን ስላለ ማለት ነው። ልጠይቅሽ ሜሮን ወጣለች። ሙሴ ከኢየሱስ ይበልጣል እሱ ሴቭ አድርጓል ብለህ ነው አቲ ዲስከሽኑ እዛ ላይ ፎከስ ለህዝብ ህዝቦችን ያሻገረው ሙሴ ነው። ሙሴ ያድናል። ያ ሙሴ እኮ ያዳናቸው ከፊዚካል ከሆነ ቴምፖራሪ ወደ ከነአን እነሱን እኮ ለማስገባት ነው እንጂ እኮ እንደውም እሱም አልገቡም። ሁሉም ኃጢአት እየሰሩ እዛው እንደሞቱ ነው መጽሐፍ ቅዱሳችን የሚነግርን ካመንከው ማለት ነው። ዋናው ነገር ሲያሳድዳቸው ከነበረው ሜሮኒ ሲያሳድዳቸው ከነበረው ጠላት ማዳኑ ነው። ከዛ በኋላ ኃጢአት መስራታቸው ቀልጠው መቅረታቸው ሞቱ ይላል። ይለቁ። ታዲያ የሞቱት እኮ በጠላት እንትን አይደለም፣ አዳናቸው እኮ ከጠላት በቃ አለቀ። ባህሩን በመክፈል ከባድ ተአምር በመስራት እንትን አደረገ፣ አዳናቸው። ስለዚህ ሙሴ ያድናል። የምን ኢየሱስ ያድናል? ኢየሱስ ምንድን ነው የሚያድነው? ምንም አላዳንም። ራሱንም አላዳንም። ሙሴንም እኮ እንዲያድናቸው ያስደረገው እኮ በዛ ሰዓት የነበረው ኢየሱስ ሙሴም አምላክ ነው። ሙሴም እኮ አምላክ ነው። ሙሴም አምላክ ነው አይደለም? እሱ እንግዲህ አምላክ ነው። እሱን አስተምሮ አላውቅም። አምላክ ነው። ሙሴ አምላክ እንደሆነ አታውቂም? ምክንያቱም ራሱ ሙሴ እኮ ተናግሯል። ከኔ በኋላ የሚመጣ እኮ ነብይ አለ ብሎ እኮ እሱ ራሱ አያገባኝም። ሙሴም አምላክ ነው አይደል ብሎ ሙሴ ተናገራ። ከሱ እንደሚበልጥ ተናገረ አይደል? ኢየሱስስ ምንድን ነው ያለው? ምን አለ? ሙሴንስ ብታምኑ አለ ዘዳግም ላይ ቁጥሩ ሙሴንስ ብታምኑ አለ ኢየሱስ ራሱ ማለት ነው። ሙሴንስ ብታምኑ እኔን ባመናችሁ ነበር አለ ኢየሱስ ራሱ። አየሽ ታላቅ ወንድሜ ብታምኑ እኔን ባመናችሁ ነበረ። አባቴን ብታምኑ እኔን ባመናችሁ ነበረ። መሪውን ብታምኑ ተመሪውን ባመናችሁ ነበረ አለ ኢየሱስ ራሱ። ዮሐንስ ወንጌል 5:40 እንትን ላይ 46 ላይ አይገርምሽ? ሙሴም አምላክ ነው፣ ኢየሱስም ጌታ ነው። ሙሴ እኮ ተራ ሰው እንደነበርኩ ይናገራል አይደል? እኔ እኮ አምላክ ወይ ምንም አላውቅም፣ እንዴት መረጥከኝ? ተራ ማለት ነው። ኢየሱስም እኮ ምንም አያውቅም። ኢየሱስም እኮ አያውቅም። እንግዲህ ሙሴ ነው የተናገረው። ኢየሱስም አያውቅም እኮ። ኢየሱስም ምንም አያውቅም። ኢየሱስ ምንድን ነው ያለው? ስለ ሰዓቲቱ የሰማይ መላእክትም ቢሆኑ ልጅም ቢሆን አያውቅም፣ ከአብ በስተቀር አናውቅም አለ ኢየሱስ ራሱ። ኢየሱስ ክርስቶስ አሁን ከተነጠቀ በኋላ አንተ በምን እንግዲህ አንድ አይነት እምነትም ስለሌላ አሁን ተነጠቀ ብለህ ሜቢ ሞቶ ቀረ ልትል ስለምትችል አላውቅም። ግን አሁን ኢየሱስ ክርስቶስ የሚመጣበትን ቀን ያውቃል ብለህ ታምናለህ? አሁን ከተነሳ በኋላ ማለት ነው። አሁን እዚህ ምድር ላይ ሙሉ ሰው ነበር፣ ሙሉ አምላክ ነበረ። እሱ አያውቅም። እኛ ደግሞ ያውቃል ብለን ነው የምናምነው። ማንን ነው? ከዛ አሁን አድርጓል። አሁን ወደ ሰማይ ሄዷል። በአባቱ አላረገም አላልኩም እኔ። አይ እሱን ካመንክ አሁን ባለበት ደረጃ ያውቃል ወይ ብለህ ስትል የኛ አስተምሮ መጽሐፍ ቅዱስ ነው እንደሆነ ነው። የሚወርድበትን ቀን ያውቃል ኢየሱስ። ከምን ካረገበት ነው? እኛ የምንለው ነብይ አይደለም። ይሄ ደግሞ አስተማሪ ነብይ ነው። መጽሐፉ ነብይ እያለው ማነሽ አንቺ? ኢየሱስ ነብይ አይደለም የምትይው? መጽሐፉ ነብይ እያለው ነብይ ማለት የእግዚአብሔርን ነገር ይዞ የሚናገር ነው አይደለ? ሌላ ነገር ትርጉም እኮ እሱም እንደዛ ነው ያለው እኮ። ታዲያ እንደዛ ነው ያለው። የሰጠኸኝን ቃል ኢየሱስ ክርስቶስ ሲመጣ ለድሆች ወንጌል እየሰበከ መጣ አለ። ገብቶሻል? እሱስ ምን አለ? የሰጠኸኝን ቃል ሰጥቻቸዋለሁ እነሱም ተቀበሉት እያለ ስለሰጠው ቃል ያብራራል። እናንተ የምትድኑበት መንገድ ምናምን እያለ ያብራራል። ገብቶሻል? ብትወዱኝ ቃሌን ባከበራችሁ ነበረ፣ በተቀበላችሁ ባከበራችሁ ነበረ። የምትሰሙት ቃል የአብ እንጂ የኔ አይደለም ማለት። ገብቶሻል? የተሰጠው ቃል አለ እንዴ። ኢየሱስ ማለት እኮ በስራና በእግዚአብሔርና በሕዝብ ፊት
በስራና በቃል ብርቱ ነብይ ስለነበረው ስለ ናዝሬቱ ኢየሱስ እያለው እኮ ነው መጽሐፍ ቅዱስ የሚያወራው። ብርቱ ነብይ በቃልና በስራ ብርቱ ስለነበረው። አሁን ትልቁ ሚስቴክ እንትናችን ዲስአግሪመንታችን የሚመጣው አንተ ነብይ ነው ብለህ ነው የምታምነው ብቻ ነው ማለት መጽሐፍ ቅዱስ ነው ያለው፣ እኔ አይደለሁም እኮ መጽሐፍ ቅዱስ እኮ ነው እያለ ያለው። ነቢያቶች ይመጣሉ እኮ ይላል። ነቢያት መሆን ትልቅ አምላክ መሆን አይደለም ማለት ነቢያት በየጊዜው ይነሳሉ ማለት ተምታታብሽ ብቻ አይደለም። ክርስቶስ ለኛ ክርስቲያኖች ተምታታብሽ አይደል አምላክ ነው። ተምታታብሽ አምላክ አይደለም። ሙሴም አምላክ ነው አምላክ አይደለም። እየተምታታብሽ ነው። ነብይ ነው ብዬ ስልሽ ስለ ናዝሬቱ ብርቱ ስለነበረው ስለ ነብዩ ኢየሱስ ሳወራ ነብያቶች እኮ ይመጣሉ ምናምን አይባልም። ተምታታብሽ ግን አስተካክዩ። ኢየሱስ ነብይ ነው የሚለው መጽሐፍ ቅዱስ እንጂ እኔ አይደለሁም። እኔ አይደለሁም። አንድ ነን። እሺ ለምን ይላል ነው። እኛ እኮ አሁን አንተ እስቲ አስበው በክርስቲያን ፐርስፔክቲቭ አለ ለምሳሌ እኔ እናንተ አንድ እንደሆን ምንድነው የምታምነው ነው። አንተ እስቲ ኢየሱስን ነብይ እንደዚህ ቢልህ ምንድነው የምትለው? እኔ ውሃ ነኝ፣ እኔ የህይወት ውሃ ነኝ፣ እኔን ጠጡ ትረካላችሁ እያለ ነብይ ቢነግር አንተ በጭንቅላት ምንድነው የምታስበው? ምን ማለት ነው? ውሃ ነኝ ማለት ታዲያ በእንትን ኢየሱስ መጨለጥ ነው እንዴ? እኔ ውሃ ነኝ ማለት እኔን ጠጡ ማለት ትምህርቴን አዳምጡ ማለት ነው። እኔ ይዤው የመጣሁትን የእግዚአብሔርን ቃል የምሰብካችሁ ስብከት ወንጌሉን አዳምጡ ማለት ነው እንዴ? ትምህርቴን ተከተሉ ማለት ነው። ትእዛዜን ተገብሩ ማለት ነው። ጠጡኝ ማለት ታዲያ ጨልጡኝ ማለት ነው እንዴ? አይደለም። ኦፍ ኮርስ አይደለም። እየሰበከ ነው። ኢየሱስ ሰባኪ ነበረ። በሂስትሪ በመጽሐፍ ቅዱስም ሆነ በቁርአን እኔ እውነት ነኝ ያለ ነብይ አለ ማለት እውነት መሆን ይችላል ሰው ማለት እኔ እውነት ነኝ እላለሁ። አሁን ነብይ ተብዬ መጥቼ እና ውሸታም ነኝ የሚል ነብይ አለ እንዴ? ታዲያ እውነት ባይሆን ለምን ይሰብካል? ራሴ እውነት መሆን ትችላለህ አንተ? እውነትን እናገራለሁ ማለት ትችላለህ እኮ። ነብይ እውነትን ካልተናገረ ትርጉሙ ምንድነው? ማንነት እኮ ነው። ኃላፊነቱን የሚወስደው እግዚአብሔር ነው። በነገርሽ ላይ በመጽሐፍ ቅዱስ ኃላፊነቱን የሚወስደው የነብያቶች ምን አለ? ነብይ ቢሳሳት ቃልም ቢናገር ያሳሳትኩት እኔ እግዚአብሔር ነኝ አለ። አለቀ። ምን ማለት ነው? ምን ማለት ነው? ምንድነው? ላይ አልገባኝም። ይቅርታ። አይሳሳትም በቃ አለቀ። አይሳሳትም ብሎ እንትን እየሰጣቸው ነው እግዚአብሔር። ነብያቶች እውነት ካልተናገሩ ማን እውነት ሊናገር ይችላል ነው ባጭሩ። ገብቶሻል? አስተካክዩ ድምፅሽ እንትን ይላል። አስተካክዩ ድምፅሽ። ኤርፎን ካደረግሽ ንቀይውን እየሰማሁሽ አይደለም። ጋይስ እሷ ጋር ነው ወይስ እኔ ጋር ነው? እሺ ይቅርታ። አሁን መጣሽ። እሺ እውነት ነኝ ያለ ነብይ በየትም ቦታ መጽሐፍ ላይ አምጣለን። እኛም እኮ መማር እንፈልጋለን ከእናንተ ማለት እኔ አሁን የኔን ነገር ፕሩቭ ለማድረግ አይደለም የመጣሁት። ከኔ ምን እንደምትባል ሳምነው የሆነ ነገር ገብቶኝ ነው። ስለዚህ አንተ ደግሞ አይ ሜሮን ሌላ ነገር አለ ብለህ መተርጎምም ከቻልክ ማስረዳትም ከቻልክ ማስረዳት። ከኔ መማር የለብሽም። እኔ ስሚ ሙሴ ብሏል ወይ ነቢያት እነ ኤልያስ ብለዋል ወይ? ይሄን ካሉ እንግዲህ ሁሉም ነቢያት ነበር፣ ክርስቶስም ነቢያት ነበር። ነቢያት ብቻ ማለት ኢየሱስ አላልኩሽ እኮ ኢየሱስ ራሱ ቅድም ስለ ሙሴ ያወራውን አልነገርኩሽም? በቂ ነው እኮ። ሌላ ምንም እንትን ማድረግ አያስፈልግም። እነሱ ራሳቸው እውነት ነኝ ማለታቸው ሳይሆን የሚያስፈልገው ራሱ ሙሴንስ ብታምኑ እኔን ባመናችሁ ነበር። ምን ማለት ነው ባጭሩ? እሺ ባጭሩ ምን ማለት ነው? ሙሴም ይዞ የመጣው የኔን ህግጋት የኔን ስርዓት ነው፣ ግን አልተቀበላችሁት፣ አልሰራችሁም፣ አልፈጸማችሁትም እያለ ነው። ሌላ ምንም ነገር የማን ህግ ነው? የእግዚአብሔር ህግ እኮ። እግዚአብሔር እኮ አይደለም እዚህ ጋር እያወራ ያለው ወልድ ነው። ኢየሱስ ልክ እንደ ሙሴ የተሰጠውን ነገር አለ። በቃ አለቀ። ከዛ በፊት ምንድን ነው የሚለው? የኔን ህግ ማለት አይደለም፣ አይገናኝም ራሱ። እኔ በአብ ዘንድ የምከሳችሁ አይምሰላችሁ አለ። ስሚ እኔ በአብ ዘንድ የምከሳችሁ አይምሰላችሁ፣ የሚከሳችሁ አለ፣ እርሱም ተስፋ የምታደርጉት ሙሴ ነው አለ። ለምሳሌ ምን ማለት ነው? የኔን ህግ ነው መጥቶ ያመጣው ማለት ነው? አይደለም።
አይደለም። የተላክነው ለአንድ ዓላማ ነው። የተላክነው ለስብከት ነው። የተላክነው የጠመማችሁ እናንተ ጠማማዎችን ለማስተካከል ነው። እናንተ ከእግዚአብሔር ጋር ለማስታረቅ ነው የመጣ ነው። እኔም ሙሴም ግን እሱም አልተቀበላችሁም እኔንም አልተቀበላችሁም ማለት ነው። እዛ ጋር ግን እግዚአብሔር ዘንድ ግን እኔ አልከሳቸውም፣ ሙሴ ግን ይከሳቸዋል እያለ ነው። ገብቶሻል? ከኔ በላይ ሙሴ ስልጣን አለው ይከሳቸዋል እያላቸው ነው። አመሰግናለሁ። ቃለ ሕይወት ያሰማልን። አሜን ያሰማልን። ግን ሙሴንና እንዴት ኢየሱስ ክርስቶስ ንጽጽር ውስጥ እንደገቡን ባላቅም